ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም ወንድሞቻችን እህቶቻችን፣ ቅዱሳን ወገኖች ሁላችሁም ባላችሁበት ምድር የአምላካችን የእግዚአብሔር ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን እግዚአብሔር አምላካችን ሰላም ምሕረት ከሁላችን ጋር ይሁን። ባላችሁበት ቤት ስፍራ ሁሉ የእግዚአብሔርን ሐሳብና ፈቃድ የምትካፈሉ ወንድሞች እህቶች እግዚአብሔር ይባርካችሁ። እንግዲህ እግዚአብሔር ምሕረት ቢያደርግ መንፈስ ቅዱስ በቃል ውስጥ ቢገኝ ሐሳባችንን ደግሞ የራሱ ሐሳብ አድርጎ ቢቃኝ እና እግዚአብሔር ደግሞ በዚህ ውስጥ ሁሉ ሊናገር እንደሚችል ብናስብ እግዚአብሔር ይናገረናል። ስለዚህ ወገኖቼ እግዚአብሔር በአንድም በሌላም ይናገራል ተብሎ ተጽፏል። በተለያየ መልኩ እግዚአብሔር ይናገራል፣ ያስተምራል። የእግዚአብሔር ሐሳብ ፈቃዱንና ሐሳቡን ተረድተን እግዚአብሔር ወደሚፈልገው የህይወት ስርዓት ህይወታችን ተገንብቶ እግዚአብሔር የምናከብርበትና በፈቃድ ውስጥ ያለውን ደስታ ተካፍለን እንድንኖር ዘመናችንን ደግሞ ለዛ እንድንዋጅ ነው። እንደ አገልጋይም ደግሞ እኛ ድርሻ እግዚአብሔር ያስረዳን ነገር በእግዚአብሔር ቸርነት ተረድተን ተግተን ህዝብን ማሳወቅ ነው። አንዱ የዚህ ቴሌቪዥን ፕሮግራም አንዱ ሐሳብ እሱ ነው። በቤታችሁ ሆናችሁ በተለያየ ስፍራ ሆናችሁ የምትሰሙ የተረዳነውን ነገር ከኛ የተሻለ መረዳት ያላችሁ ብትሆኑ መረዳታችሁ ላይ እግዚአብሔር ደግሞ ሌላ ደግሞ አቅጣጫና የልብ ስፋትን ስለሚሰጥ በትህትና እንድሰሙ እግዚአብሔርና አክብራችሁ እንድሰሙ ላበረታታችሁ እወዳለሁ። እንግዲህ ባለፈው ሳምንት የተሐድሶ ድምጽ የሚል አይተናል። ክፍል 2ን አብረን እንመለከታለን። የተሐድሶ ድምጽ ነው። ይሄ ድምጽ ደግሞ የሚቀጥል ድምጽ ነው። ይሄ ድምጽ ደግሞ በየዕለቱ የሚጠይቀን ድምጽ ነው። ይሄ ደግሞ እያንዳንዱን ሰው ደግሞ በአዲስ ኪዳን የሚጠይቅ ድምጽ ነው። አንድ ጊዜ ብቻ ለመሲሁ መንገድ በመጥረግ ብቻ የቆመ ድምጽ አይደለም። የተሐድሶ ድምጹን ባለፈው ሳምንት በተርታ ለማየት እንደሞከርኩኝ በኢሳይያስ 40 ከ3 እስከ 5 ባለው ክፍል ላይ የአዋጅ ነጋሪ ቃል የእግዚአብሔር መንገድ በምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ፣ ሸለቆ ሁሉ ዝቅ ይበል ይላል፣ ጠማማው ይቃናል፣ ሰርጎድጓጡ ሜዳ ይሆናል፣ የእግዚአብሔር ክብር ይገለጣል፣ ሥጋ ለባሽ ሁሉ ለእግዚአብሔር ሁሉ በአንድነት ያየዋል፣ እግዚአብሔር ደግሞ እግዚአብሔር አፍን ተናግሯል። እንግዲህ የተናገረው እግዚአብሔር አፍ ነው፣ ከእግዚአብሔር የወጣ ነው። እግዚአብሔር ነው የተናገረው። ከዓመታት በፊት የተነገረው እግዚአብሔር ቃል ደግሞ በመጥምቁ ዮሐንስ በኩል በምድረ በዳ ሲገለጥ እናያለን። በዚያ ስፍራ ላይ ደግሞ ያን አስፈጻሚው ለመጣው ቃል አስፈጻሚ ሆኖ እግዚአብሔር ያገኘው መጥምቁ ዮሐንስን ነው። መጥምቁ ዮሐንስ በረሃ ላይ ደግሞ ያ ድምጽ እኔ ነኝ ብሎ በእግዚአብሔር መንፈስ እየተመራ እንደመጣ እንመለከታለን። ስለዚህ ልክ በኢሳይያስ 40 ላይ እንዳየነው አይነት መልክ ቅርጽ ይዞ የመጣው ከመጣ በኋላ እንግዲህ የንስሐ ሰዎች እንዲገቡ የንስሐ ፍሬ እንዲያፈሩ ሲነግራቸው እንመለከታለን። ከዛ በኋላ ግን ህዝብ ያነሳው ጥያቄ ያለ ሉቃስ 3:10 ላይ እንግዲህ ምን እናድርግ የንስሐ ፍሬ አፍሩ ማለት ድርጊት ነው። ንስሐ ገቡ በእግዚአብሔር ፊት ሰው ተናዘው እንዲበድይ ያለው ልክ አይደለም ብሎ ማለት በቃል ደረጃ ከልብ ጋር ሆኖ ኑዛዜ ሆኖ በእግዚአብሔር ፊት የሚያዝ ቃል ነው። የንስሐ ፍሬ ግን ደግሞ ድርጊት ነው። ስለዚህ ንስሐ ግቡ ካላችሁ በኋላ ደግሞ ንስሐ ብቻ ላይ እንድትቆሙ አይደለም፣ የንስሐ ፍሬ አፍሩ። ስለዚህ በምንድነው ማፍራት የሚጠበቅ? ምን እናድርግ? አክሽን ነው። ምን እናድርግ? ተግባራዊ ነገር ይጠይቃል። በተግባር የሚደረግ ነገር ይጠይቃል። ንስሐ ብዙ ጊዜ ወይም ስንገባ የበደልናቸውን በተግባር ይቅር እንድንል ይጠይቃል። ንስሐ ከሰው የወሰደው ነገር ካለ እንድንመልስ ይጠይቃል። ንስሐ ድርጊት የሚጠይቅ ነው፣ ተግባር የሚጠይቅ ነገር ድርጊት ይጠይቃል። አንድ ጊዜ በእውነት ስለመመላለስ ከክፍለ ሀገር አንድ ቤተክርስቲያን ላይ ሳገለግል በእውነት እንመላለሳለን ወይ ብዬ አንድ ነገር ቤተክርስቲያን እሁድ ጉባኤ ላይ አንስቼ ነበር እና በዛ ላይ እስቲ የሰውን መጽሔት፣ የሰውን መጽሐፍ፣ የሰውን ካሴት በተውሶም ቢሆን ወስዳችሁ ከቤት ውስጥ የራሳችሁ ንብረት አድርጋችሁ ያስቀምጣችሁ ሰዎች የራሳችሁ እንደሆነ ተውሳችሁ የራሳችሁ ሸልፍ ላይ የተዋችሁ ብዙ ጊዜ ድሮ በነበሩ ኦዲዮ ካሴቶች አሉ፣ መዝሙር ቢሆን ስብከት፣ እንዲሁም ደግሞ VHS የሚባሉ የቪዲዮ ካሴቶች አሉ። ከዛ ውጪ ደግሞ መጽሔቶች አሉ፣ መጽሐፎች ሰዎች የሚገዟቸው አሉ። ሰዎች ብዙ ጊዜ የሰው ነገር ወስዶ ቤታቸው ያስቀራሉ፣ አይመልሱም፣ ይረሳሉ ወይ ይተዋሉ፣ እንደ ንብረታቸው አድርገው ያስቀራሉ። ስለዚህ ይሄ እውነት አይደለም። በእውነት መመላለስ ካለብን እውነት መያዝ አለብን ብዬ
ስለዚህ የምታውቋቸው ሰዎች ካላችሁ ሄዳችሁ የከሌ ነው የምትሉትን በየቤቱ ሄዳችሁ አግኝታችሁ ስጡ። የሰው ንብረት የማን እንደሆነ አላቅም የኔ ያልሆነ በጊዜ ብዛት ተረስቶ ቤት ተቀምጧል ካላችሁ ቸርች አምጡና እንዳለ ሰብስባችሁ አስቀምጡ። ቸርች አስቀምጡና ከዛም በኋላ የራሴ ንብረት ነው ያለው ሰው ይውሰድ ብዬ ተናገርኩ። በአፕሊኬሽን እንዲኖረው ተግባራዊ እንዲሆን ያ የሰበከው ምን እናድርግ እኔ በእውነት እንመላለስ ብዬ ስለ እውነት ሰብክ ያለው እውነት ያልሆነባቸው ነገሮች አሉ። በድርጊት መመለስ አለባቸው። ብዙ ጊዜ ምስባኮች ላይ የምንሰብካቸው ስብከቶች ትምህርቶች ለጊዜ ተግባራዊ ፍሬ የሚጠይቁ ነገሮችን አይጠይቁም። ምን እናድርግ እንዳሉት አይነት እዚህ ቁጥር 10 ላይ እንግዲህ ምን እናድርግ ማለት ምንድነው ምላሽ መስጠት ያለብን የሚሉ አይነት ጥያቄዎች የሉበትም። ምን እናድርግ የሚል አሁን የአፕሊኬሽን ጥያቄ ነው። ይሄ ተግባራዊ ጥያቄ ነው፣ ምላሽ ጥያቄ ነው። ምን እናድርግ እና ወገኖች እንደዚህ በየጉባኤዎቻችን ሰዎች ንስሐን በተግባር የሚያደርጉበት ነገር ቢኖር የበለጠ ሊሻል ይችላል። በሳምንቱ እንኳን እኔ የጠየቁት መጽሐፍ መጽሔትና ካሴት ነው። ግን የሚገርመው ነገር የወጥ ድስት ሳይቀር የሰውን ቤታቸው ወስዶ ያስቀሩ ሰዎች ወደ ቸርች አምጥቶ አስረክቧል። ብዙ መጽሐፎች ካሴቶች በሳምንት መጥተዋል። ለሰዎች ለሚያቋቸው መልሰውላቸዋል። እሱ ብቻ አይደለም። አንድ ቤተክርስቲያን ሲመራ የነበረ ሰው እንዲሁም በራሱ ፖስታ ላይ አንድ የላቦራቶሪ ዶክመንቶች ከውጭ የሚመጡ የላቦራቶሪ ትምህርቶች በአንድ ሰው ስም ላይ የሚመጡ እሱ ፖስታ ላይ ይገባሉ። ቤት ይወስዳል ወይ ያነባቸዋል፣ ይተዋቸዋል፣ ዝም ብሎ ይከማቻሉ። በኋላ ላይ ለካስ የራሱ አይደለም ይህን ሰው መፈለግ አለብኝ ብሎ ንስሐ ገብቶ በከተማ ውስጥ ባለ በአንደኛው ሆስፒታል ውስጥ ላቦራቶሪ ቴክኒሻን ነው። ስሙ ሲፈለግ እዛ ያለ ላቦራቶሪ ቴክኒሻን ነው። ወስዶ ይቅርታ ጠይቆ እና ስልክ ፖስታም የሱ እንዲቀይር አስደርጎ እንዳስረከበ ነግሮኛል። ብዙ ተግባራዊ ምን ጠይቃቸውን በተግባር ምን የሚጠይቁ ነገሮች በህይወታችን ላይ አሉ። እነኚህ ሰዎችም ምን እናድርግ ያሉት እሱ ነው። ምን እናድርግ እዚህ ሉቃስ ምዕራፍ 3 ላይ 3-4 ጊዜ ተጽፎ ነው የምታዩት። እዚህ ቁጥር 12 ላይ ምን እናድርግ ብለዋል። ቀራጮች ማለት የሚቀርጡ የድሮ ፊናንስ ፖሊስ እንደማለት ናቸው እና ኬላ ላይ የሚቀመጡ የሚቀርጡ ቀረጥ ለሮማውያን የሚቀርጡ ቀራጭ የሚባሉ ሰዎች በመሃል ከቀረጥ የሚወስዱ እና እነሱም ምን እናድርግ ስሉታ ያላቸው ጭፍሮች ማለት ወታደሮች ናቸው በዚያን ጊዜ። እነሱም ምን እናድርግ 3 አካል ክፍል ምን እናድርግ ብሎ ምላሽ ሲሰጥ እናያለን። ምን እናድርግ አንደኛው ህዝቡ ነው ማሱ ህዝብ ማለት ጠቅላላ እዛ ያለው ህዝቡ ሲባል ሁሉ ነው የሚወክለው። ወታደሩን ይወክላል፣ ቀራጩን ይወክላል፣ ፈሪሳውያን ይወክላል፣ ሳድቃን ይወክላል፣ የሃይማኖት መሪዎችን ይወክላል። ህዝብ የተባለ ሁሉ ማናችንም ሁላችን የምሰሙትን ሁሉ እንደማለት ነው። የምሰሙት ወታደር ብትሆኑ፣ ፖሊስ ብትሆኑ፣ ባለስልጣን ብትሆኑ፣ ተማሪ ብትሆኑ፣ አስተማሪ ብትሆኑ፣ ልጅ ብትሆኑ፣ ወጣት ብትሆኑ፣ አዋቂ ብትሆኑ፣ አባት ብትሆኑ፣ ሽማግሌ ብትሆኑ ሁሉንም ያካተተ ህዝብ ነው። ህዝቡ ሁሉ ነው የሚለው ይሄ ህዝብ ነው። 3 አካል ነው የጠየቀው። ህዝብ ማለት ሁሉን ያካተተ ነው። ለህዝብ የተሰጠ ህዝብ ማድረግ ያለበት ነገር አለ። ህዝብ ይሄ ጠቅላላ ሰው ልጅ የተባለ ሁሉ ማድረግ ያለበት ይሄ ህዝብ የሚወክለው የሰው ልጅ ሁሉ የተባለ ሰውን ሁሉ የሚወክል ነው ህዝብ ነው። ከዛ ግን ቀራጮች የሚሏቸው ደግሞ በማህበረሰቡ መካከል ደግሞ በጣም ትክክል ያልሆነ ስራ እንደሚሰሩ ህጋዊ በሆነ መልኩ ሰርቶ ማለት ብቻ ሳይሆን በመሃል ደግሞ የሚቀሽቡ በመሃል ደግሞ ለራሳቸው የሚወስዱ በመሃል ህዝብ ላይ የቀረጥ ጫና የሚጥሉ ከዛ የግላቸው ኑሮ የሚያደልቡ ናቸው። ጭፍሮች ደግሞ ወታደሮች ናቸው እና ወታደሮች ደግሞ እንግዲህ ፍትህን ከማስፈን አንፃር፣ ህግን ከማስከበር አንፃር፣ ደንብን ከማስከበር አንፃር በየትኛው ዘመን መካከል ደግሞ ይሰራሉ። ሲሰሩ ደግሞ በተለያየ መልኩ ሊያስጠይቃቸው የሚችል ነገር በህይወታቸው ዘመን ላይ ሊኖር እንደሚችል ሊታሰብ ይችላል። 3 አካላት ናቸው የጠየቃቸው። ዋናው ግን ህዝቡ ነው። ህዝቡ ደግሞ ሁሉንም ይወክላል። እኔን ይወክላል፣ አንቺን ይወክላል። በዚህ መካከል ደግሞ ቀራጮችን የሚወክል ህይወት ልኬታ ላይ ያላችሁ ትኖራላችሁ። ጭፍሮችን የሚወክል ማንነት ያላችሁ፣ ስልጣን ላይ ያላችሁ፣ ስራ አስፈጻሚዎች ጉዳይ ነገሮችን በህዝብ መካከል የምታስፈጽሙ ልትኖሩ ትችላላችሁ፣ ልንኖር እንችላለን።
ግን ሁላችንም ህዝብ የሚለው ነገር እንኳን እኔን ተናጋሪውን ጭምር የሚወክል ነው። ስለዚህ ምን እናድርግ ብሎ ጠየቁ። እንግዲህ አንዱ እዛ ላይ ተራራ አለ ይላል፣ ከላይ ሸለቆ አለ፣ ደግሞ ጠማማ አለ፣ ሰርጎጥቋጥ አለ። ሜዳ ይሁን ነው የሚል። ሜዳ ይሆናል፣ ሸለቆ ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ሰርጎጥቋጡ ሜዳ ይሆናል። ሜዳ ማለት ሃይዌይ ይሆናል፣ ትክክል ይሆናል። እንግዲህ ይህን ከመናገሩ በፊት ትክክል ያልሆነ ነገር አለ ማለት ነው። በህዝብ መካከል ትክክል ያልሆነ ነገር አለ። ተራራ አለ፣ ሸለቆ አለ፣ ሰርጎጥቋጡ አለ፣ ጠማማ አለ። ምንድነው? ይህን ከመልሱ ተነስተን ብንመለከት ተራራ አለ ማለት አንዳንዱ በተገባ መልኩ ባልተገባ መልኩ ሰብስቦ የቆለለው ገንዘብ ቢሆን፣ ልብስ ቢሆን፣ ምግብ ቢሆን፣ ሀብት ቢሆን የተቆለለ ተራራ የሚያክል አለ። አንዳንዱ ጋር ደግሞ ኮረብታ አለ፣ መካከለኛ ኮረብታ አለ፣ ጉብታ የሚባል አለ። እንዴ አንዳንዱ ደግሞ ሸለቆ አለ። ሸለቆ ጥግ፣ የድህነት ጥግ፣ የጉስቁልና ጥግ፣ ሸለቆ አለ። የሚያወራው ስለ ተራራ አይደለም። ስለ ተራራ አንስቶ ቢሆን፣ ስለ ሸለቆ አንስቶ ቢሆን ጂኦግራፊካል የሆነ ነገር ወይም ተፈጥሯዊ የሆነ ነገር ቢመልስ ነበር። የተነሳው ነገር ተራራና ሸለቆ ጠማማ ከሆነ የተመለሰው መልስ ደግሞ አካፍሉ ካለ ሜዳ መሆን ያለበት ነገር መልሱ ሲመለስ እዛ ያሪኮ አካባቢ ያለው መንገድ ይሰራ፣ እዛ እሱ ዮርዳኖስ ጋር ነው እየተናገረ ያለው። ግን ምናልባት አሁን በጣም ከኢየሩሳሌም እስከ ዮርዳኖስ ታች ደቡቡ ላይ የምንመለከተው በጣም ከሲ ሌቭል 500 ከባህር ጠለል 500 ሜትር ዝቅ ያለ በጣም እንግዲህ በሱ መንገድ ተሰርቶ ዛሬ በሰላም ሰው ይወጣበታል። ያን ጊዜ እንግዲህ አስቸጋሪ ነው። መንገድም በትክክል ላይኖረው ይችላል። እሱ መንገድ ይሰራ፣ ተራራው ያ ነገር እየተናደ አሁን ብዙ ተራራ ነገር ተንዶ ምን ተብሎ ነው የተሰራ ብዙ መንገዶች እና ይሄ እየተናደ ይሰራ እያለ አይደለም። እያለ ቢሆን ኖሮ ጉዳዩ ይሄ ገሃዱ ተራራ ቢሆን ኖሮ ምላሹ እንደዛ ይሆን ነበር። ግን ጥያቄው ተራራ ተነሳና መልሱ ግን ምንድነው? መልሱ ግን አካፍሉ ካለ ጥያቄው ባለማካፈልና ባለመከፋፈልና ባለመስጠት በሰዎች መካከል የተፈጠረ ልዩነት አለ። እግዚአብሔር ይሄን ልዩነት አይፈልገውም። እግዚአብሔር ይሄን ልዩነት አልፈቀደም። እግዚአብሔር ይሄን ልዩነት እንዲደለደል የሚፈልግ እንደሆነ ልታዩ ትችላላችሁ። የፍትህ ዝቅና ከፍታ አለ። የፍትህና ከፍታ አለ። የግፍ የሐሰት የተለያዩ ነገሮች አሉበት በዚህ ላይ። ስለዚህ ተራራ አለ በተገባ መልኩ። ስለዚህ እግዚአብሔር ሁሉም ሰው እኩል አድርጎ እንደ ሶሻሊስት እንደሚናገረው በአንድ ቀን እኩል ማድረግ ሳይሆን ሐሳቡ ብቻ ባይሆንም ግን ተራራው ዝቅ በል፣ ሸለቆ ደግሞ ይሙላ። መስተካከል አለበት በሰው ልጆች ያለ የኑሮ ደረጃ እዚህ ምን እንደማለት ነው? ወደኛ አምጥቼ አሁን ባለው ሁኔታ ባሳይ ለልደት 9-10 ኬክ አምጥቶ አንዱ ኬክ ተበልቶ ወስዶ ገንዳ የሚጥል አለ እና አንዳንዱ ደግሞ ለበርዝዴይ ለልደት 500 ሺህ አውጥቶ የሚደግሰው የሚያበላ አለ። እዛ ጋር ደግሞ እዛ ጋር የተረፈውን ገንዳ ላይ ያለው ደግሞ ለቅሞ የሚበላ አለ። G+3 ቤት ሰርቶ የሚኖር በጣም ከፍ ያለ አለ። ጎኑ ላይ ደግሞ ጣራ ላይ ያለውን ቆርቆሮ ላይ ዝናብ ተቆርቆሮ ተበስቶ የዩኒሴፍ ሸራ ላይ ላስቲክ አድርጎበት ቤቱ ውስጥ ደግሞ ዝናቡ አልፎ እያፈሰሰ ሳፋ አድርጎ የሚተኛል። እዚህ G+3 ያለ አንዱ ተራራ አንዱ ሸለቆ ነው። እዛው ሸለቆ ጎን ላይ ሸለቆ አጥር ተጠግቶ ሸለቆ አንዳንዱ እስቲ ዱባይ ሄጄ ማኪያቶ ጠጥቼ ልምጣ ጠዋት ሄዶ ማታ የሚመለስ አለ እዚሁ አዲስ አበባ ከተማ ውስጥ። አንዳንዱ ደግሞ ቁርስ ምሳ የሚበላውን አቶ
የሚያለቅስ አለ። የት? ሩቅ ሳይሆን ጎረቤቱ፣ አካባቢው፣ መንገዱ ላይ፣ ሰፈሩ ላይ። ያ ደግሞ አንድ ቤተክርስቲያን የሚያመልክ ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ምን ሊሆን ይችላል። አንድ ላይ አንድን አምላክ ሊያመልክ የተዘጋጀ ሰው ሊሆን ይችላል። ስለዚህ አንዱ በጣም ከፍ ያለ ነገር ውስጥ አለ። አንዱ ላስቲክ ቤት ይተኛል፣ አንዱ ደግሞ ፓላስ ቤት ይተኛል። ነገሮች ለምንድን ነው ይሄን ማደላደል አለብን ወይ? አይ በቃ የሚተኛው መተኛት አለበት። ምንም ጧት ሻይ ጠጥቼ ልምጣ ብቻ ሳይሆን በጀትም ይመላለስ ችግር የለውም። ጉዳዩ ግን ይሄ ነገር ማን ነው ማስተካከል ያለበት? ላስቲክ ቤት ያለውን ሰውዬ ቢያንስ ጣራ ላይ ያለው ላስቲክ አንስቶ 15 ቆርቆሮ አዲስ ገዝቶ ዝናብ እንዳይዘንብበት ልኬታ መስራት ያለበት ማን ነው? ልክ ማድረግ ያለበት ከሱ ጋር ልክ ባይሆንም ግን ህይወቱ በልክ እንዲመራ በስርዓት እንዲመራ ከእንደዚህ አይነት ሳፋ በእጁ ይዞ ዝናብ እያንጫረረ ከሚተኛበት ከሚሰቃይበት ማን ነው ሊያወጣው የሚገባው? እግዚአብሔር ወርዶ ነው? መልአኩ ወርዶ ነው? አይደለም። እግዚአብሔር እሱ ነው። አንተ ይህን ሸለቆ አስተካክል፣ ይህን ተራራ ራስ አስተካክል፣ አቃ ነው አስተካክል የሚል ሐሳብ አለበት። ስለዚህ ሰርጎጥቋጥ የሚለው ተራራ የሚለው የተለየ ተራራ አድርገን አናስበው። መልሱ ምን እናድርግላቱ? ለህዝቡ አካፍሉ ነው ያላቸው። በማካፈል ነው ተራራው የሚስተካከለው። በማካፈል ነው ሰርጎጥቋጡ ዝቅ የሚለው። በማካፈል ነው ሃይዌይ አውራ ጎዳና የሚሰራው በሰው ልብ ውስጥ ያለ ነገር። ስለዚህ ያን ለማድረግ ልብ ውስጥ ያለ ትዕቢት መነሳት አለበት። ልብ ውስጥ ያለ ስግብግብነት መነሳት አለበት። ልብ ውስጥ ያለ ይሄ ራስ ወዳድነት መነሳት አለበት። ልብ ውስጥ ያለ ለራስ ጥቅም መኖር መነሳት አለበት። ልብ ውስጥ ያለ አግበስባሽነት፣ ልብ ውስጥ ያለ ይሄ ሰብሳብነት፣ ልብ ውስጥ ያለ ማቀራመት፣ ከልብ የሚመነጭ ልብ ውስጥ ያለ ነገር መጀመሪያ መደልደል አለበት፣ መስተካከል አለበት። የአስተሳሰብ ለውጥ መኖር አለበት። ሐዲሶ ዮሐንስ የሚያወራው እሱ ነው። መስተካከል አለበት። ስለዚህ ምን እናድርግ? ምን ማድረግ አለብን? ንስሐ ምን በማድረጋቸው ነው? ሌላውን አልረዳንም፣ ሌላውን አላካፈልንም፣ ሌላውን በድለናል፣ ድሃውን ነጥቀናል፣ ድሃውን አስጨንቀናል፣ ከተሰጠን ለድሃ አልሰጠንም የሚል ንስሐ በተግባር ሊገቡ ይችላል። ወይም ተንበርክኮም ቢሆን በየትኛው ሁኔታ ላይ እጃቸውን አንስቶ ሊገቡ ይችላል። ተግባሩ ግን ምንድነው? አካፍሉ ነው። ቁጥር 10 ላይ ህዝቡ እንግዲህ ምን እናድርግ ብለው ይጠይቁት ነበረ። መልሶም 2 ልብስ ያለው ለሌለው ያካፍል፣ ምግብም ያለው እንዲሁ ያካፍል አድርጉ። ስለዚህ 2 ነገሮችን መሰረታዊ ነገሮችን ነው ያነሳው። ምግብ ሰው ሳይበላ ሊኖር አይችልም። ምግብ ውሃ ሳይጠጣ ሰው ልጅ መኖር እድሜው መቀጠል አይችልም። ከሞት ጋር የተያዙ ነገሮች ናቸው። ብዙ ሰዎች ምግብ በማጣት የሚሞቱበት ነው የሚበልጠው በምድር ላይ ወገኖች። 2 ልብስ ያለው ለሌላው ያካፍል። ሰውም ምናልባት እኛ ባለንበት አይነት የአየር ንብረት ላይ ምንም ላይመስል ይችል ይሆናል። ግን በጣም ዊንተር በሚባለው አሁን በእስራኤል ይሄ ሰዓት የሚነገር በነበረበት አይነት አካባቢ አንዳንድ ጊዜ ዊንተር የሚባለው በረዶው መጥተው በጣም ኔጌቲቭ ሰዎች የሚያሳልፉበት ጊዜ ነው። በዚያ ጊዜ ሰዎች በትክክል ልብስ ካለበሱ ይሞታሉ፣ ህይወታቸውን ያጣሉ። እና ለዚህ ነው በውጭው ዓለም በተለይ እነኚህ በጣም ከፍተኛ በረዶ ባለባቸው ብርድ ቅዝቃዜ ባለባቸው ዊንተር ብሎ እነሱ ክረምቱን በሚለዩባቸው እና በተለየ ወራቶቻቸው ላይ የልብስ ችግር እንጂ የአየር ችግር የለም ይላሉ። ስለዚህ ልብስ መልበስ አለባቸው። በዛ ብርድ ላይ ጋውንት እጃቸው ላይ ማድረግ ይጠይቃል። በዚህ ኮፍያ ጆሮ ድረስ ማድረግ ይጠይቃል። ጥሩ ጫማ ከስር ቅዝቃዜ ማሳለፍ ያስፈልጋል። የብርድ የሚከላከሉ ልብሶች አሉ፣ ትሮለር ምናምን እንደዚህ የሚባሉ ልብሶች አሉ። ምናልባት በጣም ስስ የሚመስሉ ግን 3-4ም ደርቦ ሰዎች የሚለብሱ በሱ ላይ ሹራብ በሱ ላይ ጃኬት ምናምን ለብሰው ሰዎች ይሄዳሉ በጣም ቀዝቃዛ በሆነበት ሰዓት ላይ። ስለዚህ እነኚህ ጊዜያት ውስጥ እኛ 3-4 ካፖርት እያለን 3-4 ልብስ እያለን ብርድ ልብስ እያለን ምን እያለን ሰዎች እዛ በብርድ ሊሞቱ ይችላሉ። ስለዚህ 2 ያለው ያካፍል፣ ምግብም ደግሞ ያለው ያካፍል። ከመኖር ካለመኖር ጋር የተያዘ ነገር ነው። ስለዚህ እንዲያካፍል የኑሮ ልዩነትን በአንድ ጊዜ ሶሻሊስት አሁን የትርፍ ቤት ትርፍ መሬት ብላን ሶሻሊስት ነጥቆ
አንድ ለማድረግ እንዳሰበው አይነት ነገር ወደዚህ አንድነት ነገሮችን ማምጣት የሚችልበት ነገር ባይሆንም ሶሻሊስቶች እንደዛ ነው። በተለይ ማርክስ ነው እንግሊዝ በሐዋርያ ሥራ መጽሐፍ ላይ እንደጻፈ ሐዋርያ ሥራ ላይ ያለው ነገር አምጥቶ በመካከላቸው ድሃ አልነበረም። ሁሉም አምጥቶ በሐዋርያት እግር ስር ያኖሩ ነበረ። ተከፋፍሎ ይበሉ ነበር እና ሁሉም አንዳቸው ለአንዳቸው ያካፍሉ ነበር። እሱም በመንፈስ ቅዱስና በእግዚአብሔር ጸጋ እርዳታ በፈቃዳቸው ሰዎች ገብቷቸው ተነክቶ መሬታቸውን ሽጦ አምጥቶ ላለላቸው ሰዎችና የተካፈሉበትን ሕይወት በግዴታና በመሳሪያ አድርጎ ለማድረግ ሞክሯል። ግን ብዙ ርቀት የሄደ አይደለም። ይሄ አካፍሎ የሚባለው ሐሳብና አቅጣጫ በፈቃድ የሚሆን ነው። ሰው ፈቅዶ ገብቶት ያለውን ማካፈል፣ ሁለት ያለው አንድ ማካፈል፣ ሁለት ልብስ ያለው ማካፈል፣ ሁለት ምግብ ከራሱ የተረፈ ምግብ ያለው ማካፈል፣ ለጎረቤቱ ማካፈል ብቻ ማለት ለሆነ ጊዜ ብቻ የሆነ ፕሮግራምን ተከትሎ ብቻ ሳይሆን የህይወቱ ስርዓት እንዲያረግ ነው። ይሄ ድምጽ እሱ ነው። ተሐድሶ እሱ ነው። አንዱ የሚፈለገው የተሐድሶ ድምጽ እሱ ነው። የምኑ አካል እንዲያደርግ የህይወቱ ስርዓት አካል እንዲያደርግ በቃ ማካፈል። አንዳንድ ጊዜ ክሬዚ ጊቨርስ የሚባሉ በጣም እብድ ሰጪዎች የሚባሉ ሰዎች አሉ። ለሆኑ ሰዎች ብቻ እብድ ሰጪዎች ያደረገ ምንድን ነው? ህይወቴን በጣም የሚገዳደረኝ እሱ ነው። በቃ ይህን ማካፈል የሚባለው ለሆኑ ሰዎች ብቻ በጸጋ ስጦታ የተሰጠ እንደሆነ የሚያሳይ አይደለም። የማካፈል ጸጋ ስጦታ ይሰጣቸዋል አይደለም። አካፍሉ ነው። ምን እናድርግ? አካፍሉ፣ ያላችሁን አካፍሉ፣ ሌላው አካፍሉ። ይህን ተራራ ዝቅ አድርጉ፣ ይህን ሸለቆ ሙሉት። አዛጋ ሸለቆ አለ፣ የሚያለቅስ ሸለቆ አለ፣ ግራ የገባው ሸለቆ አለ፣ ተስፋ የቆረጠ ሸለቆ አለ፣ እየሞተ ያለ ሸለቆ አለ እና አለ ሰርጎጥቋጥ ውስጥ ያለ አለ። አንዴ ኑሮ ከፍ ይላል፣ ኑሮ አንዱ ዝቅ ይላል። ሰርጎጥቋጥ ማለት እንደዚህ ነው። እንደዚህ ገባ ወጣ ያለ ነገር ነው። አንዳንዱ ሰርጓጥ እና ጠማማ አለ ደግሞ ኑሮ ጥምም ያለበት አለ። ኑሮ ጥምም ያለበት ወይም በስንፍናው ሊሆን ይችላል፣ ወይም ከቤተሰብ የመጣ ሊሆን ይችላል። በተለያየ መንገድ ልንፈርድበት አይገባም። ጥምም ያለበት ያለ ኑሮ ደግሞ የቀናለት አለ አይደል? የቀናለት ሜዳ የሆነለት አለ። አንዳንዱ ከሜዳነት ከመቅለል አልፎ ደግሞ ተራራ የሆነለት አለ። ምን ልልበስ፣ ምን ልብላ፣ ምን ልጠጣ፣ ምን ላድርግ፣ ምን ልሁን በቃ እና ነፍሴ ቢጠጪ እንዳለው ሰው ጎተራውን በቃ አስፍቶ እንዲያርጉ ልኑር የሚል እና ሉቃስ 12 ላይ ያለውን ሰውዬ በቃ ለብዙ ዘመን አከማችቻለሁ ሰብስቤያለሁ ነፍሴ በቃ እንዲ ለብዙ ዘመን በቃ ዘና በይ። ሃሌሉያ ክብር ለእግዚአብሔር ይሁን። በእነዚህ አይነት ኑሮ ውስጥ ያሉ ሰዎች አሉ። ይሄ ሰውዬ አከማችቻለሁ ለብዙ ዘመን ካምን ለማልስጥ ለማላካፍል የቱ ጋር ልድረስ? እግዚአብሔር ሐሳቡ እሱ ነው። ለማልስጥ ለማላካፍል እግዚአብሔር ወገኖቼ ሲሰጠን ሲያካፍለን ሲያበዛልን እኛ ውስጥ መኖር ያለብን ለማን ነው ደግሞ ምደርሰው? ለማን ነው ደግሞ ማካፍለው? ለማን ነው ምደርስለት? ለማን ነው አሁን እጄ ማረገው? ዛሬ ለማን ነው የምሰጠው? የሚቀጥለው ወር ለማን ነው የምሰጠው? ለማን ነው ማካፍለው? ማን ነው ምደርሰው? በየትኛው የትም ውጭ ያላችሁ በዶላር በዩሮ በምን የሚከፈላችሁ በትልልቅ ክፍያዎች ያላችሁ ሰዎች ምናልባት አንድ ሃውስ ቤት ገዝታችሁ ሁለት ገዝታችሁ ሶስተኛ የምታስቡ አራተኛ የምታስቡ 10 15 10 ምናምን ቤት ሃውስ ቤት ያለውን ሰው አግኝቻለሁ እኔ አሜሪካን ሀገር ትልልቅ በቃ ሀብት ያላቸው አብሾችን አግኝቻለሁ። ግን በጣም ምንድነው ማካፈል ግን ልባቸው ውስጥ አለ ወይ? በጣም ያከማቹ ሰዎች ገንዘብ በጣም ያከማቹ ሰዎች አሉ። አንዳንዶች እንዲሁ በጣም ባከማቸው ቁጥር ደግሞ ስስታሞች አሉ። በጣም በቃ የሚንገበገቡ $100 ሻይ ጠጣ ብሎ ለመስጠት የሚያማቸው ሰዎች አሉ። በጣም አንዳንድ ጊዜ ደግሞ በጣም ድሃ የሚባሉ ሰዎች የሚያካፍሉ አሉ። በቃ ምንም የሚያካፍሉ አሉ። እና ተራራ ቆልሎ ግን ማካፈል ለሌላው ሼሪንግ። ወንድሜ ሻይ ጠጣ፣ ወንድሜ እንዴት እህቴ እንደዚህ ሁኚ፣ ያ እንደዚህ ልብስ ቀይር፣ ልብስን ይሄን ግዛበት፣ ልብስ ግዢ፣ ምግብ እንደዚህ ብላ። እንዴት ነው የምትሆነው? እንዴት ነው የምትኖሩ? ለማልስጥ ነፍሳቸው እንዲጋ የተያዙ ሰዎች አሉ ብዙ። እኔ ሰጪዎች አሉ፣ በጣም ሰጪው ገንዘብ እግዚአብሔር ሰጥቷቸውም ግን የሚያካፍሉ አሉ። ለድሃ የሚያካፍሉ አሉ፣ ለዋቢያን አገልጋዮች የሚያካፍሉ፣ ለመበለት የሚያካፍሉ፣ ለቤተክርስቲያን ስራ የሚያካፍሉ፣ ለሰው የሚያካፍሉ በጣም በዚህ በኩል ደግሞ የተባረኩ የእግዚአብሔር ሐሳብና ፈቃድ የገባቸው የዚህ የተሐድሶ እውነት ልባቸው ያሉ ሰዎች አሉ። ስለዚህ የቱ ጋር ያለ ነው? የቱ ጋር ያለሽ? እኔ የት ጋር ያለው? ስለዚህ እግዚአብሔር ተሐድሶ ማምጣት ይሄን ተሐድሶ እንደ ዮሐንስ ድምጽ ማሰማት አለብን። ድምጽ መጮህ አለብን። ድምጽ ማሰማት አለብን። ድምጽ ሁለት ያለው ያካፍል፣ ምግብ ያለው ያካፍል፣ ጫማ ያለው ያካፍል፣ ገንዘብ ያለው ያካፍል፣ ቤት ያለው ያካፍል፣ መኪና ያለው ያካፍል፣ ብዙ ያከማቸ ያካፍል፣
ለዘመዱ ያካፍል፣ ለድሃው ያካፍል፣ ለተቸገረው ያካፍል፣ ሰርጎጥ ቋጥ ለሆነበት ያካፍል፣ ኑሮ ተጠመመበት ያካፍል፣ ሸለቆ ለሆነበት ያካፍል። ተራራ አርጎ ተከማችቶ ይዞ የሚሄደው የገንዘብ ተራራ የለም። እግዚአብሔር በሰማይ መዝገብ ሰው ሊያስቀምጥ የሚችለው ነገር ያካፈልነው ነገር ነው። በሰማይ የሚመዘገበው እሱ ነው። በሰማይ የሚታየው እሱ ነው። በሰማይ ወገኖቼ ደስ የሚያሰኘው እሱ ነው። የንስሐ ፍሬ እሱ ነው። ንስሐ ምልክት እሱ ነው። የንስሐ ሕይወት ወገኖቼ ንስሐችን በእውነት በተግባር የተለወጠበት ነገር የሚታየው ማድረግ ስንችል፣ ማካፈል ስንችል፣ መስጠት ስንችል። ይህን ጥያቄ ነው የሚያነሳው። አያይዘው ደግሞ እነኝን ምን ይላቸዋል? ሌሎችን ደግሞ አትዝረፉ ነው የሚላቸው። አትዝረፉ ቁጥር 11 ላይ 12 ላይ ቀራጮችን ደግሞ ምን እናድርግ ስሉት ከታዘዛችሁ አብልጣችሁ አትውሰዱ፣ አትዝረፉ፣ የሰውን ሐቅ አትውሰዱ፣ የሰውን ነገር አትሸቅቡ። እንደዚህ ይሄ ሸቃባ ሚዛን እንደሚባለው አይነት እና ፈርቅ የሚይዙ ሰዎች አሉ። በመሃል እንደዚህ ፈርቅ ደላላ ቃል ነው። ፈርቅ የሆነ ነገር እንደዚህ ምናምን ይዘው አየር ባየር የሚሰሩ ሰዎች አይነት ነገር እና እንደዚህ አይነት ነገር አታርጉ እና ከታዘዛችሁ አብልጣችሁ አትውሰዱ። በቃ ቀረጥ በ10 ሸቅል መቁረጥ ካለበት ጨምሮ 15 አድርጎ 5ቱን አታስገባ እንደማለት ነው። አትዝረፉ፣ ቀራጮች አትዝረፉ የሚል ድምጽ ነው ያለው እና ደግሞ ወታደሮቹ ሲጠይቋቸው ምን እናርግ ጭፍሮቹ ሲሉ በማንም ላይ ግፍ አትስሩ ስላቸውናል። አትስሩ፣ በማንም ላይ ግፍ አትስሩ። ስለዚህ በሐሰት አትመስክሩ። ታድሶ ድምጽ እሱ ነው። የህይወት ስርዓትን እና የህይወት ሐሳብን መካፈልን ይጠይቃል። መዝረፍ እና ግፍ እንዳለ ያሳያል። በሐሰት መመስከር አለ። ስለዚህ እነዚህ ነገሮች መወገድ አለባቸው፣ መስተካከል አለ። በእውነት መኖር አለብን የሚያስብል ሐሳብ ነው። እግዚአብሔር የተባረከ ይሁን። ይህን ታድሶ ሐሳብ ተከትለን ታድሶ ሐሳብ አሁንም በዘመናችን መካከል ቀጥሏል። እግዚአብሔር ይመስገን። ማካፈልን፣ መስጠትን፣ ለሌላው አብሮ መኖርን ደግሞ የህይወታችን ስርዓት ልናደርግ ይገባል። ይሄ ደግሞ አዲስ ኪዳናዊ ሐሳብ ነው። ያ የመሲሁ መንገድ ጠራጊ የተናገረው ድምጽ ነው። ይህ ድምጽ አሁንም ይሰራል። ድምጹን ሰምተን ንስሐ እንግባ፣ የንስሐ ፍሬ እናድርግ። በተግባር ማካፈልንና ደግሞ ፍትህን ማድረግን ህይወታችን ስራን እናድርግ። እግዚአብሔር የተባረከ ይሁን። ሻሎም። ጌታ ይባርካችሁ። የኤልሻዳይ ቴሌቪዥን መሪዎችንም ሁሉንም እግዚአብሔር ይባርካችሁ። እናንተንም እግዚአብሔር ይባርካችሁ። ተባረኩ። ክፍል 3 ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።